በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዛሬ በሰሙነ ሕማማት ውስጥ እጅግ ጥልቅ ከሆነውና በርካታ ምስጢራት ከተፈጸሙበት ዕለት ውስጥ ከሕማማት ማክሰኞ ጋር አብረን እንጓዛለን። ይህ የዛሬው ቀን የትምህርት ቀን እንዲሁም የጥያቄ ቀን በመባል ይታወቃል። ለመሆኑ ፈሪሳውያን ጌታን ለማጥመድ የጠየቁት ጥያቄ ምን ነበር? ጌታችንስ ምን ብሎ መለሰላቸው? ማክሰኞ በቤተ ክርስቲያናችን የትምህርት ቀን ይባላል። ጌታችን መድኃኒታችን ኢየሱስ ክርስቶስ ሰኞ ዕለት ቤተ መቅደስን ካነጻ በኋላ ማክሰኞን በሙሉ በቤተ መቅደስ በማስተማር አሳልፏል። በዚህ ዕለት ከተማሩት ታላላቅ ምሳሌዎች ውስጥ አንዱ የአስሩ ደናግል ምሳሌ ነው። የአምስቱ ልባሞችና የአምስቱ ሰነፎች ደናግል ታሪክ እንዲሁም የመክሊትን ምሳሌ በሰፊው ተምረዋል። ይህ ክፍል ለምዕመናን ምንጊዜም ለመንፈሳዊ ሙሽራ ለክርስቶስ መምጣት ዝግጁ መሆን እንዳለባቸው የሚያስተምር ነው። ሌላው የማክሰኞ ስያሜ የጥያቄ ቀን ነው። ጸሐፍትና ፈሪሳውያን ጌታችንን በንግግሩ ሊያጠምዱት ሞከሩ። ለቄሳር ግብር መስጠት ተፈቅዷልን ወይስ አልተፈቀደም ብለው ጠየቁት። ይህ ጥያቄ ከባድ የፖለቲካና የሃይማኖት ወጥመድ ነበር። ነገር ግን ጌታችን 1 ዲናር እንዲያመጡለት ጠይቆ ሁለቱንም ገጽ እያሳያቸው የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር ስጡ በማለት በልዑል ጥበቡ መልሶላቸዋል። ቀኑም ሲመሽ ጌታ ከቤተ መቅደስ ወጥቶ በደብረ ዘይት ተራራ ላይ ተቀመጠ። እዚያም ሆኖ ስለ ዓለም ፍጻሜ ምልክቶች፣ ስለ ኢየሩሳሌም መፍረስ እንዲሁም ስለ ዳግም ምጽአቱ ሰፊ ትንቢት ለደቀ መዛሙርቱ ተናገረ። ማክሰኞ ጌታችን መድኃኒታችን የመጨረሻውን የዘመን ፍጻሜ ማስጠንቀቂያ የሰጠበት ታላቅ ቀን ነበር። የሕማማት ማክሰኞ እኛንም ዛሬ ይጠይቀናል። በልባችን መቅደስ ውስጥ እግዚአብሔር እያስተማረ ነውን? ወይስ እንደ ፈሪሳውያን ጥርጥር ውስጥ ነን? መንፈሳዊ መብራታችንን ዘይት ሞልተን አዘጋጅተናልን? ወይስ አላዘጋጀንም? መልሱን ለእናንተው እየተውን ወደ ማክሰኞ ድርሳን እናልፋለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የማክሰኞ ድርሳነ ማህየዊ ምዕራፍ 1 አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በእውነት በማመን ዓለምን ሁሉ የሚያድን የጌታችን የመድኃኒታችን የሞቱንና የመከራውን ነገር የሚናገር በዕለተ ሰሉስ የሚጸለይ የሚነበብ ድርሳን ይህ ነው። ጌታችን ኢየሱስንም አይሁድ አስቀድሞ ወደ ሐና ወሰዱት። በዚያች ወራት ሊቀ ካህናት ተሹሞ ለነበረ ለቀያፋ አማቱ ነበርና። ቀያፋ ፈሪሳውያንንና የካህናት አለቆችን የመከራቸው ነበር። ሕዝቡም ሁሉ ለመምከር በተሰበሰቡ ጊዜ እርስ በርሳቸው እነሆ ይህ ሰው ብዙ ተአምራት ያደርጋል፣ ምን እናድርግ ተባባሉ። እንዲሁም ብንተወው ሁሉ ያምንበታል፣ የሮሜ ሰዎች መጥተው እኛንም ወገኖቻችንንም አገራችንንም ይወስዳሉ። ቀያፋም እናንተስ የምትመክሩትን አታውቁም፣ ይህ ሁሉ ሕዝብ ከሚጠፋ አንድ ሰው ብንገድል ይሻላል አላቸው። ይህንም ያለው ከልቡ አይደለም፣ ስለ ሕዝቡ ሁሉ ይሞት ዘንድ ስላለው ትንቢት ተናገረ እንጂ። ስለ ሕዝቡም ብቻ አይደለም፣ የተበተኑ የእግዚአብሔርን ልጆች በአንድነት ሊሰበስባቸው ነው እንጂ። ከዚያች ቀን ጀምሮ እስከሚሞትባት አርብ ቀን ድረስ ጌታችን ኢየሱስን ይገድሉት ዘንድ ተማከሩ። ሲወስዱትም ከተክሉ ቦታ ጀምሮ እስከ ሐና ቤት ድረስ ከምድር ላይ 7 ጊዜ ወደቀ። አይሁድ ግን በመውደቁ አዝነው ከሚያነሱት ይልቅ ከፊትና ከኋላው 340 ጊዜ በእግራቸው ረገጡት፣ የተሳለ ጦርን መርገጥ እንዲብስባቸው አላወቁምና። አይሁድም የጌታችን የኢየሱስ የአንገቱን ስር ይሙት ብለው በታላቅ አመታት መቱት። እያንዳንዱም ለሞት የሚያበቃ 19 ጊዜ ደበደቡት፣ ሁል ጊዜ ለመግደል ይፈልጉት ነበርና። ጌታችን ኢየሱስንም 19 ጊዜም ደብድቦት እንዳልሞተ ባዩ ጊዜ ክንዶቹን 62 ጊዜ መቱት። ሥጋዎቹን በሚቆራረጥ በጽኑ እስራትና በጽኑ መመታት ክንዶቹ ፈጽሞ ታመሙ። የጌታችን የኢየሱስ ክርስቶስ ደረቱንም ከተራበ ከተጣጋ ሆዱ ጋር 25 ጊዜ መቱት። መራቡም እውነት ነው። ሰይጣን ስንኳ የጾሙን ወራት ከፈጸመ በኋላ ፈጽሞ እንደ ተራበ አውቆ ወደ እርሱ ቀረበ። ሲፈታተነውም የእግዚአብሔር ልጅ ከሆንክስ እሊህን ድንጋዮች እንጀራ ይሁኑ ብለህ እዘዝ፣ እኔም አንተም ተርበናል አለው። ጌታችን ኢየሱስም መልሶ ሰው የሚድን በእንጀራ እንዳይደለ ተጽፏል፣ ከእግዚአብሔር አንደበት በሚወጣው ቃል ነው እንጂ በማለት ሰይጣንን ድል ነሳው። መላእክትም ሊያገለግሉት መጡ። ልዩ የሚሆን እግዚአብሔር የማይቸነፍ አሸናፊ ነው እያሉ አመሰገኑት። ዳግመኛም ጌታችን በጎዳና ሲሄድ
በተራበ ጊዜ የበለስን ፍሬ ፈለገ፣ ከቅጠል ብቻ በቀር ፍሬ ስላላገኘባት ዘላለም በአንቺ ላይ ፍሬ አይገኝብሽ ብሎ ረገማት። ፈጥናም ደረቀች። ደቀ መዛሙርቱም እንደምን ፈጥና ደረቀች ብለው አደነቁ። ሰው በሆነበት ወራት ሁሉ ስለኛ ተራበ፣ እኛን ከነፍስና ከሥጋ ረሃብ ያድን ዘንድ። እርሱ በ5 እንጀራ በ2 ዓሣ 5,000 ሰው በ1 ዓሣና በ7 እንጀራ ለ4,000 ሰው ያጠገበ ሲሆን ስለኛ ተራበ። ወደ ጥንተ ነገራችን እንመለስ። ከተራበ ሆዱ ጋር ደረቱን በመቱት ጊዜ የታመሙትን ሰዎች በትእዛዙ ያዳናቸው የጌታችን የኢየሱስ ልቡ በሰውነት ውስጥ እንደሚቀልጥ ሰም ቀለጠ። ምዕራፍ 2 ዳግም የመቶ አለቃ መጥቶ ማለደው። ጌታዬ ሆይ እራራልኝ፣ ልጄ በጭንቅ ታሞ ከቤተ ሕሙማን ተኝቷልና አለው። ጌታችን ኢየሱስም እኔ መጥቼ አድነዋለሁ አለው። ይኸውም ሹም መልሶ ከቤቴ ልትገባ አይገባህም፣ በቃልህ ሂዳን ብለህ እዘዝ፣ ልጄም ይድናል እንጂ አለው። እኔም እንጂ ገዢ ነኝ፣ የምገዛቸው ጭፍሮች አሉኝ። ከዚያ ያለው ሂድ ብለው ይሄዳል፣ ሌላውንም ና ብለው ይመጣል፣ ሎሌንም ይህን አድርግ ብለው ያደርጋል አለው። ጌታችን ኢየሱስም ይህን በሰማ ጊዜ አደነቀ። ለሚከተሉትም ሰዎች አላቸው፣ በእስራኤል ውስጥ እንደዚህ የሚያምን እንዳላገኘው እውነት እላችኋለሁ። ብዙ ሰዎች በእኔ አምነው ከምሥራቅና ከምዕራብ ይመጣሉ፣ ከአብርሃም ከይስሐቅና ከያዕቆብ ጋር በመንግሥተ ሰማያት ይቀመጣሉ። የመንግሥተ ሰማያትን ልጆች ግን ልቅሶ፣ ጥርስ ማፋጨት ወዳለበት ጨለማ ያወጧቸዋል። በቃሉ ትእዛዝ ልጁን አድኖ ይህንን የመቶ አለቃ ሂድ፣ እንደ ሃይማኖትህ ይሁንልህ፣ ይደረግልህ አለው። ይኸውም ሹም ወደ ቤቱ በተመለሰ ጊዜ ልጁን ድኖ አገኘው። አይሁድ ግን ደረቱን ከሆዱ ጋር በትእዛዝ የሚያድን እሱን ልቡን መቱት። ምዕራፍ 3 ዳግመኛም የከናን ሴት እየጮኸች መጣች። ጌታዬ የዳዊት ልጅ እዘንልኝ፣ ልጄን ክፉ ጋኔን ይዞ አእምሯን ያሳጣታልና አለችው። ጌታችን ኢየሱስም ለልጆች የቀረበውን እንጀራ አንስቶ ለውሾች መስጠት አግባብ አይደለም አላት። ይህችም ሴት መልሳ አሁን ጌታዬ፣ ውሾችም እንጂ ከልጆች ከጌቶቻቸው ገበታ የሚጥሉትን ፍርፋሪ ይበላሉ አለችው። በልቡም ትእዛዝ ከልጇ ጋኔኑን አወጣ። ጌታችን ኢየሱስም ስለ እምነትሽ ያጋኔን ከልጅሽ ወጣ፣ ሂጂ አላት። ወደ ቤቷን በተመለሰች ጊዜ ጋኔኑ ከሷ ወጥቶ ልጅቱ ድና ልብሷን ለብሳ ካልጋ ላይ ተቀምጣ አገኘቻት። አይሁድ ግን ደረቱን ከሆዱ ጋር ልቡንም መቱት። በልቦናው ትእዛዝ ለምጽ የያዛቸው 10ሩን ሰዎች አዳናቸው። ቸር ጌታችን ኢየሱስ ክርስቶስ ከበጎ ሳጥን ልቦናው በጎ ነገርን ያወጣታልና። እንደዚህ የሚራራ ልብ ግን መከራ ተቀበለ፣ እንደ ሰም ቀለጠ። በመረገጥና በመመታት ውስጣዊ ሕዋሳቱ ሁሉ ታመሙ። ስለዚህም ነገር ታምርም መታመምም የሱ ናቸው። የትስብእትና የመለኮት ቃሎችም ለአንድ ለክርስቶስ ብቻ ናቸው። አንድ ክርስቶስን ወደ ሁለት አኗኗር አንለየው፣ ሁለት አካል ሁለት አምሳል በማለት ሁለት ፍቃድ ሁለት ክፍል ሁለት ሥራ በማለት አንለየው። ከተዋህዶ በኋላ የመለኮትም የትስብእትም አንድ ሥራ ነው እንጂ። በአህያዋና በውርንጫዋ ላይ ተቀምጠው በትሕትና የታዩትን የጌታችን የኢየሱስን ጭኖች 80 ጊዜ የመቱት አሉ። የተቀመጠውም እንደ አርበኞች በሰረገላና በፈረስ አይደለም። ጌታችን ኢየሱስ ክርስቶስ ሰውን ማጥፋት አይወድምና። ዮሐንስና ያዕቆብን የሰውነታችሁን መጠን አታውቁምን እንዳላቸው የሰው ልጅ ሰውን ሊያድን እንጂ ሊያጠፋ አልመጣምና። ዮሐንስና ያዕቆብ አቤቱ ኤልያስ ከሰማይ እሳት አውርዶ እንዳጠፋቸው አንተም የሰማርያ ሰዎችን እሳት ከሰማይ አውርድ አጥፋቸው ባሉት ጊዜ አላጠፋቸውም። በአህያዋና በውርንጫዋ ላይ በመቀመጡ ፍቅርና ትሕትናን እንዳመጣ ወራቱም የፍቅር ወራት እንደሆነ ተገለጠ፣ ተረዳ። ከጠላቶቹም ከአይሁድ እጅ እንዳያመልጥ በእነሱም እጅ እንዲሞት ተረዳ። ዮርዳኖስ የፈራቸው የጌታችን የኢየሱስን እግሮች 47 ጊዜ የመቷቸውም አሉ። ዮርዳኖስም የጌታችን እግሮች ከዳርቻው በደረሱ ጊዜ 40 ክንድ ያህል ወደ ኋላው ተመልሶ ሸሸ። እሳታውያን ከሚሆኑ እግሮቹ የተነሳ ዮርዳኖስ በእሳት እንዳፈሉት የፈላ ሆነ። አያላን በሚሆኑ እግሮቹ ከላይ ነቁ አንድ የነበረ ዮርዳኖስ ከታች ከሁለት ተከፈለ። በጌታችን በኢየሱስ እግሮች ስር አንበሬዎችና ዓሣዎች ሰገዱለት። ጠላት ዲያብሎስ ጽፎ በዮርዳኖስ ያኖረውን የአዳምና ሔዋን የዕዳቸውን ደብዳቤ በእግሮቹ አጠፋላቸው። ጌታችን ኢየሱስ ክርስቶስ በዮሐንስ እጅ በዮርዳኖስ የተጠመቀ በዚህ ምክንያት ነውና። ጌታችን ኢየሱስ ክርስቶስ በዮርዳኖስ ወንዝ ያጠምቀው ዘንድ ከገሊላ ወደ ዮሐንስ ሄደ ብሎ ወንጌል እንደተናገረ፣ ዮሐንስም እኔ ካንተ እጠመቅ ዘንድ እወዳለሁ እንጂ አንተ ወደ እኔ ትመጣለህን ብሎ አይሆንም አለው። ጌታችን ኢየሱስም መልሶ አንድ ጊዜ ስተው ይህ ለኛ ተድላ ደስታ ነውና አለው። እውነት ነገር ትንቢተ ነቢያትን እንፈጽም ዘንድ
ይገባናል። ከዚህ በኋላም ተወው። ዮሐንስም ጌታችን ኢየሱስን ክቡር ምስጉን የምትሆን ብርሃንን የምትገልጽ የእግዚአብሔር ልጅ ሆይ ይቅር በለኝ እያለ አጠመቀው። የማይዳሰስ ራሱን ዳሰሰው፣ ውሆችን በራሱ ላይ ፈሉ። በመጠመቁም ክብር ስላጣን ፈንታ በክብር ላይ ክብርን አገኘን። ከተጠመቀም በኋላ ያን ጊዜውን ከውሃው ወጣ። እነሆ ሰማያት ተከፈቱለት፣ የእግዚአብሔር መንፈስ እንደ ርግብ ወርዶ ከራሱ ላይ ሲቀመጥ አየ። እነሆ የመረጥኩት ደስ የምሰኝበት የምወደው ልጄ ይህ ነው የሚል ድምፅ ከሰማይ መጣ። ይህ ልጄ አንድ ነው እንጂ ሁለት አይባልም፣ አንዱ የማርያም ልጅ ሁለተኛው የኔ ልጅ ሊባል አይገባውምና። በጎል የተወለደው ሌላ፣ መላእክት የሰገዱለት ሌላ አይደለም፣ የተጠመቀው ሌላ አይደለም፣ አንዱ ልጄ ነው እንጂ። እግሮቹንና ሕዋሳቶቹን ሁሉ የደበደቡት ጠላቶቹ ግን ከእግሩ በታች መሆን አለባቸው። አይሁድም እሱን በመደብደብ ከደከሙ በኋላ በገመድና በራሱ ጠጉር 305 ጊዜ ጎተቱት። ጽሕሙንም ይዘው ከወደቀበት መነሳት እስኪሳነው ድረስ 28 ጊዜ ጎተቱት። ከምድርም አንስተው ጽሕሙንም ይዘው በራሱ ጠጉር በጎተቱት ጊዜ የራሱን ጠጉር 305 ጊዜ ነጩት። ደግሞም ጽሕሙን 28 ጊዜ ነጩት። በዚህ መከራው ሁሉ ተቆጥቶ አልተናገረም። በሚሸልተው ፊት የማይናገር በግ ነውና፣ ይኸውም ያማረ የተወደደ በግ ዓለም ሳይፈጠር አስቀድሞ የታወቀ የተዘጋጀ ነው። በኋላ ዘመን ግን ስለኛ ተገለጸ። ይኸውም የዓለሙን ሁሉ ኃጢአት የሚያስተሰርይ መስዋዕት ነው። እንዲህም እየደበደቡ እየጎተቱ ወስደው ከሐና ፊት አቆሙት። ዮሐንስና ጴጥሮስ ተከትለውት ነበር። ያም ዮሐንስ በሊቀ ካህናቱ ዘንድ የተላመደ ነውና ከጌታችን ከኢየሱስ ጋር ወደ ሊቀ ካህናቱ ቦታ ገባ። ጴጥሮስ ግን ተከልክሎ ከውጭ ቀረ። ይኸውም ደቀ መዝሙሩ ዮሐንስ ለበረኛይቱ ተናግሮ ጴጥሮስን አስገባው። በረኛይቱም ሴት ጴጥሮስን አንተም ደግሞ የዚያ ሰው ደቀ መዛሙርት ወገን ነህ አለችው። እሱም አይደለሁም አላት። የአይሁድ ሎላልትና ጭፍሮችም በዚያች ሌሊት ብዙ ብርድ ስለነበረ እሳት አንድደው እየጫሩ ቆመው ይሞቁ ነበር። ጴጥሮስም ከእነሱ ጋር እሳት ይሞቅ ነበር። የካህናቱም አለቃ ሐና ጌታችን ኢየሱስ ክርስቶስን ስለ ደቀ መዛሙርቱና ስለ ትምህርቱ ጠየቀው። ጌታችን ኢየሱስም መልሶ እኔ በዚህ ዓለም በግልጥ ተናገርኩ። አይሁድ ዘውትር በሚሰበሰቡበት በቤተ መቅደስና በምኩራብ እያስተማርኩ በግልጥ ተናገርኩ። በስውር የተናገርኩት አንድስ እንኳ የለም። እኔን ለምን ትጠይቀኛለህ? ነገሬን የሰሙትን እሊያን ጠይቃቸው፣ እኔ የተናገርኩትን እነሱ ያውቁታልና። ይህንንም በተናገረ ጊዜ በዚያ ቆሞ የነበረው ከሎላልቱ አንዱ ለካህናቱ አለቃ እንዲህ ብለህ ትመልስለታለህን ብሎ ጌታችን ኢየሱስ ክርስቶስን በጥፊ መታው። ጌታችን ኢየሱስም መልሶ ክፉ ተናግሬ እንደሆነ ስለ ክፋቴ መስክርብኝ፣ በጎ ተናግሬ እንደሆነ ግን በዳኛ ፊት ለምን ትመታኛለህ አለው። ይህንም የተናገረ በሥጋዊ አንደበቱ ብቻ አይደለም፣ ከሥጋ ጋር የተዋሃደ ቃል ለምን ትመታኛለህ አለ እንጂ። በጥፊ ስለመመታቱም ባህር ተንቀጠቀጠች፣ ፈሳሽ ውሃ ወደ ኋላ ሸሸ። ሕያው ባህሪ የሚሆን የአምላክን ልጅ የፊቱን መመታት አይታለችና። ሐናም ጌታችን ኢየሱስን እንደታሰረ ዶሮ ወደ ካህናቱ አለቃ ወደ ቀያፋ ሰደደው። ጴጥሮስም እስከ ካህናቱ አለቃ ቦታ ድረስ ከሩቅ ተከተለው። የነገሩን መጨረሻ ያይ ይመለከት ዘንድም ወደ ውስጥ ገባ። ካህናቱና የካህናቱ አለቆች ሕዝቡም ሁሉ ግን ጌታችን ኢየሱስን ይገድሉት ዘንድ የሐሰት ምስክር ይፈልጉ ጀመር፣ ነገር ግን አላገኙም። ከዚህም በኋላ ብዙ የሐሰት ምስክሮች መጡ፣ ደክመውም ክፉ ነገር አላገኙበትም። ደግሞም ሁለት ሰዎች መጥተው ይህማ ይህን የእግዚአብሔርን ቤተ መቅደስ አፍርሼ በሦስተኛው ቀን እሠራዋለሁ ያለው ነው አሉ። ማርቆስም ጌታችን ኢየሱስን ጸሐፊዎችና ካህናቱ የካህናቱም አለቆች ወደ ተሰበሰቡበት ወደ ካህናት አለቃ ቦታ ወሰዱት ብሎ ተናግሯል። ጴጥሮስም እስከ ካህናቱ አለቃ ቦታ ድረስ ርቆ ተከተለው። ጴጥሮስም ከሎላልቶቻቸው ጋር በብርሃን በኩል ተቀምጦ እሳት ይሞቅ ነበር። የካህናት አለቆችና ሕዝቡ ሁሉ ጌታችን ኢየሱስን ይገድሉት ዘንድ የሐሰት ምስክርን ይፈልጉ ነበር፣ ነገር ግን አላገኙም። በሐሰትም የሚመሰክሩበት ብዙ ሰዎች ነበሩ፣ ምስክርነታቸውም አልተሰማም። ሌሎች የሐሰት ምስክሮች ተነስተው ይህ እጅ የሠራውን መቅደስ አፍርሼ በሦስተኛው ቀን ሌላ በእጅ ያልተሠራ እሠራለሁ ሲል እኛ ሰማነው ብለው ተናገሩ። ከዚህም ጋር ምስክርነታቸው አልተሰማም። የካህናቱም አለቃ ከአደባባይ መካከል ተነስቶ እሊህ ይህን ያህል ሲያሳጡ አንድስ እንኳ አትመልስምን ብሎ ጌታችን ኢየሱስን ጠየቀው። ጌታችን ኢየሱስ ግን ዝም አለ፣ ምንም አልመለሰም። ደግሞም የካህናቱ አለቃ የብሩክ ልጅ ክርስቶስ አንተ ነህን ብሎ ጠየቀው። እውነትም የእግዚአብሔር ልጅ ክርስቶስ አንተ እንደሆንክ ትነግረኝ ዘንድ በሕያው እግዚአብሔር አማጽኜሃለሁ አለው። ጌታችን ኢየሱስም መልሶ እኔ ክርስቶስ እንደሆንኩ አንተ ትላለህ አለው። እነሆ የሰው ልጅ በሰማይ ደመና ተቀምጦ ኃይል ባለው ሥልጣን ሲመጣ ታዩታላችሁ።
የካህናቱም አለቃ ልብሱን ቀደደና እንዲህ አለ፣ እነሆ ስድቡን ሰማችሁ፣ ለምን ምስክር ትፈልጋላችሁ? እንግዲህ ምን ትላላችሁ አላቸው። ሁሉም ሞት ይገባዋል ብለው ፈረዱበት። አይሁድም ከሰው ልጅ ይልቅ ደም ግባቱ በሚያምር በጌታችን በኢየሱስ ፊት ላይ ምራቅ ያበዛላቸው ዘንድ በአፋቸው ውሃ እየጨመሩ ምራቃቸውን 73 ጊዜ ተፉበት። ፊቴን አይቶ የሚድን የለም ብሎ በተናገረ በጌታችን ፊት ላይ ተፉበት። እሱ ግን ምራቃቸውን ተጸይፎ ፊቱን አልመለሰም። ጌታችን ኢየሱስም የሚያስጸይፍ ምራቅን በፊቱ ላይ በመቀበሉ በኃጢአት የተቋቆረና የኃጢአት ቅባት የተቀባ ፊታችንን ደስ በሚያሰኝ ቅባቱ ብሩህ ያድርገው። ራሱንም በበትር መቱት፣ ጉንጮቹን 120 ጊዜ በጥፊ መቱት። በጥፊና በበትር ከመመታቱ ብዛት የተነሳ ራሱም ጉንጮቹም ቆሰሉ። በራሱም ላይ ያሉ ቁስሎች ታላላቆች 72 ያህል ናቸው። ዓይኖቹም አፍንጮቹም የደም ምንጭ ሆኑ። የያዙትም ሰዎች በጌታችን በኢየሱስ ክርስቶስ ይዘብቱበት ጀመር። ፊቱን በጨርቅ ቅዳሽ ሸፍነው እየደበደቡ ክርስቶስ የመታህ ማን ነው? ተናገር ይሉት ነበር። ሌላም ብዙ ስድብ ይሰድቡት ነበር። ምዕራፍ 5 ጴጥሮስም ከውጭ ተቀምጦ ሳለ አንዲት ብላቴና መጥታ አንተም ከገሊላው ሰው ከኢየሱስ ክርስቶስ ጋር ነበር ካለችው። ይህን የምትዩን ሰው እኔ አላውቀውም ብሎ መለሰ። ወደ ደጅም ወጥቶ ሳለ ሌላይቱ ብላቴና አገኘችው። ከዚያም ለቆሙ ሰዎች ይህም ከናዝሬቱ ሰው ከኢየሱስ ጋር ነበር ብላ ነገረቻቸው። ይህን ሰው አላውቀውም ብሎ እየማለ ካደ። ጥቂት ቆይቶም ሳለ ከዚያ የቆሙ ሰዎች መጥተው ጴጥሮስን አንተም በእውነት የሱ ወገን ነህ፣ በአነጋገርህም ትታወቃለህ አሉት። ከዚህም በኋላ ይህን ሰው አላውቀውም ብሎ ራሱን እየረገመ ማለ። ሁለተኛም ዶሮ ጮኸ። ጌታችን ኢየሱስም ተመልሶ ጴጥሮስን አየው። ጴጥሮስም ዶሮ ሳይጮህ 3 ጊዜ ትክደኛለህ ብሎ ጌታችን ኢየሱስ የተናገረውን ቃል አስቦ ሄዶ ያለቅስ ጀመር። ጌታችን ኢየሱስም የጴጥሮስን የመጸጸቱን ለቅሶ ተቀብሎ 30ውን አንድ እያለ 3 ጊዜ ይቅር አለው። የመንግሥተ ሰማያትንም መክፈቻዎች ሰጠው። ጌታችን ኢየሱስ ክርስቶስ ቸር ይቅር ባይ ነውና። ጌቶቼ አብ መንፈስ ቅዱስ ሆይ አደራ እላችኋለሁ። እመቤቴ ማርያም አንቺንም እማጸናለሁ እማልዳለሁ። ጌታችን ኢየሱስ ክርስቶስ በነፍሱና በሥጋው በተቀበላቸው መከራዎች ሁሉ ሁለተኛም በመቸንከሩም የሾህ አክሊል ተቀዳጅቶ በመሰቀሉ በሞቱም ወደ ሲኦልም በመውረዱ በጦር በመወጋቱ በመቀበሩ ኃጢአቴን ሁሉ ይቅር ትሉኝ ዘንድ ከኃጢአትም ሁሉ ፍዳ ታድኑኝ ዘንድ ለዘላለሙ አሜን። የማክሰኞ ተአምር። ወንጌል እንደተናገረ ጌታ ኢየሱስ ክርስቶስ ያደረገው ተአምር ይህ ነው። በቅፍርናሆም ልጁ የታመመበት የንጉሥ ወገን የሚሆን አንድ ሹም ነበር። እርሱም ጌታችን ኢየሱስ ከይሁዳ ወደ ገሊላ እንደመጣ በሰማ ጊዜ ልጁ ለሞት ቀርቦ ነበርና ያድንለት ዘንድ እንዲወርድ ወደ እርሱ ሄዶ ለመነው። ጌታችን ኢየሱስ ክርስቶስም ታምርና ምልክትን ካላየህ አታምንምን አለው። ያም የንጉሥ ባሪያ ልጄ ሳይሞት ፈጥነህ ውረድልኝ አለው። የዚያን ጊዜም ጌታችን ኢየሱስ ክርስቶስ ልጅህ ድኖልሃል፣ ሂድ አለው። ያም ሰው ጌታችን ኢየሱስ ክርስቶስ በነገረው ቃል አምኖ ሄደ። ሲወርድም ብላቴኖቹ ተቀበለው ልጅህስ ድኗል አሉት። አይሁድ ግን አዳኝ ክርስቶስን ደረቱን ልቡን ከሆዱ ጋር መቱት። የመሴፋ ሰው ከሚሆን ከሳሙኤል ዘመን ጀምሮ የናቁህ አይሁድ በራስ ጠጉርና በገመድ እየሳቡ ከሐና ወደ ቀያፋ የወሰዱህ አልፋ ሆይ ለዘለፋ መጥቶ ለተስፋ በቆመ ጊዜ መስቀል ተስፋ ይሁነኝ እንጂ ዘለፋ አይሁንብኝ። ክንድ ከወሰናቸው ከሁለቱ ክንዶች ጋር የተዋረደች የሆነች የአንገትህን ስር በመምታትና በማሰር መከራ ያጸኑብህ ፍጹም ኃጢአትን ብሰራ በየቀኑ ሁሉ ቸርነትህ ይከተለኝ። ሆድህ ቸርነትን የተመላው ደረትህም ሰውን የሚያጸና ነው። በከበረ ደምህና በፊትህ ወዝ መከራ እስኪያጸኑብህ ውሳጣዊ የሚሆን ንዋየ ውስጥህን የመቱህ ከተሰወረ ኃጢአት ያንጻኝ፣ ለእኔ ለባሪያህም ከልዩ ነገር እራራልኝ። እንደ በደለኛ አይሁድ በመቱህ ጊዜ ያለ ቁጣ የጭኖች ብትርን የታገስህ የሽፍቶችን መስቀል የተሸከምህ ከበደል የተራቆትህ ክርስቶስ ሆይ አቤቱ የቀይ እባብ ሰራዊቶች እንዳይመጡብኝ በኃይልህ እግራቸውን እንደ እባብ እግር አድርግ። አይሁድ በተክል ቦታ ውስጥ 36 ጊዜ ሁለት እግሮችህን የመቱህ በቀኝና በግራ አረፍትን ሰርተ በእሳታዊ ባህር መካከል ጎዳናን ስጠኝ። በሥጋው ጥቁር ከሆነ ከብዝት ራስ ጠጉር ጋር ግሩም የሆነ የፊትህን ጽም የነጩ በተቀበልከው መከራ የበሽተኞች ሕይወት ክርስቶስ ሆይ በጣፈጠ በጎን ደም ነፍሴን አሳድር፣ ነፍሴ በደም ታድራለችና። ግፍን የማይፈሩ አይሁድ ረግጠው 7 ጊዜ በጎዳና መካከል የጣሉህ ሊቀ ካህናትን በውጭ በጎ በተናገረኸው ጊዜ በነገርህ እንዴት ተቆጣ? ማልኮስስ ፊትህን እንዴት ጸፋ? በፈንታው ወደ ተሾመ ወደ አማቹ ቀያፋ በሐና ትእዛዝ ዳግመኛ የወሰዱ መለኮትህ በሥጋ ለምን ታመመ? መለኮትህስ በመቃብር ውስጥ ለምን ተኛ? ዓለም አንተን ምንም በከንቱ ባልወርስ።
ከጠጉር እጅግ የበዙ ጠላቶች በግፍ በሕይወት የሞት ፍርድን የፈረዱብህ በሰው መከራ የተፈተንህ ክርስቶስ ሆይ ክረምትን ባገባህ ጊዜ በጋንም በጊዜው ባመጣኸው ጊዜ በምህረት ጠብቀኝ። ፊትህን ለመመታት የሰጠ ከኀፍረት ምራቅም ፊትህን ያልመለሰ ተማሪዎች በመከራ ጊዜ ጥለውህ የሸሹ ክርስቶስ ሆይ በጭቃ የተሰራ ቤትን ሌቦች እንዳይቆፍሩት በመስቀል ጠብቀው። ጠላቶች በጣታቸው ዓይንህን የሸፈኑ በበትር መጥተው ያቆሰሉ ዳግመኛም በግዞት ቤት እጅና እግርህን የታሰረ ቸር ፈጣሪያችን በለመለመች አገርና በአማረች ምድር ነፍሴን አሳርፋት። ጌታዬ ኢየሱስ ክርስቶስ ሆይ ኃጢአቴን አስተሰርይልኝ። አሜን። ምስጋና ይሁን አንድ አምላክ ለሆነ ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለም አሜን። የዛሬውን መርሃ ግብር በዚህ መልኩ ጨርሰናል። ዘውትር የምንለቀውን መርሃ ግብር እንድትከታተሉ ሳትሰለቹም ሰብስክራይብ፣ ላይክ እና ሼር እንድታደርጉ እኔንም ይህንን ጸሎት የተከታተሉትንም በጸሎታችሁ እንድታስቡን በጌታችን በመድኃኒታችን በአምላካችን በኢየሱስ ክርስቶስ ስም እጠይቃለሁ። እግዚአብሔር አምላካችን እስካሁን ሰዓት ጠብቆ ለዚህ ያበቃን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ፈጽሞ የተመሰገነ ይሁንልን። እመቤታችን ቅድስት ድንግል ማርያም ዘላለማዊ ስሟ የተወደደ ይሁንልን። ጻድቃን ሰማዕታት፣ ቅዱሳን መላእክት እንደየክብራቸውና እንደየማዕረጋቸው የከበሩ ይሁኑልን። ይህንን ጸሎት ምስጋና ወይም ቃል እግዚአብሔር በቅርብም በአካል በሩቅም በያላችሁበት ስትከታተሉ ለቆያችሁ በኋላም ለምታደምጡ በአሜነ በረከት ለተሳተፋችሁ በሙሉ በጸሎት እንድናስባችሁም ለጠየቃችሁን ፍቅረ ሥላሴ፣ ትርሲተ ድንግል፣ ወለተ ጊዮርጊስ፣ ወለተ ብርሃን፣ ወለተ ማርያም፣ ወልደ ማርያም፣ ሰይፈ ሚካኤል፣ ወለተ ሥላሴ፣ አጸደ ማርያም፣ እህተ ሚካኤል፣ ኃይለ ማርያም፣ አስካለ ማርያም፣ ወለተ ሐና፣ ቀጸላ ማርያም፣ ወለተ ኪዳን፣ ወለተ ሥላሴ፣ አመተ ዮሐንስ፣ ኪዳነ ማርያም፣ ወለተ ዮሐንስ፣ አመተ ሥላሴ፣ ወለተ ኢየሱስ፣ ወለተ ሚካኤል፣ ፍቅርተ ማርያም፣ ገብረ ሥላሴ፣ ክንፈ ሚካኤል፣ ኃይለ ኢየሱስ፣ ገብረ ኪዳን፣ ገብረ ሥላሴ፣ ፈቃደ ሥላሴ፣ ኃይለ ኢየሱስ፣ ኃይለ ማርያም፣ ወለተ ሥላሴ፣ ሳህለ ማርያም፣ ወለተ ሥላሴ፣ ሰብለ ማርያም፣ ወለተ ሰንበት፣ ወለተ ሥላሴ፣ ወለተ ሥላሴ፣ ኃይለ ገብርኤል፣ ገብረ አብ፣ ኃይለ ሚካኤል፣ አስካለ ማርያም፣ አምደ ሚካኤል፣ ወለተ ሚካኤል፣ አመተ ኢየሱስ፣ ወለተ መድህን፣ ወለተ ማርያም፣ ፈቃደ ማርያም፣ አጸደ ማርያም፣ ወለተ ሐና፣ ወለተ ኪዳንና በትረ ማርያም፣ ወለተ ሥላሴ ዕድሜ ዘመናችሁ የተባረከ ስራችሁን የሰመረ ቀናችሁን ያማረ ኑሯችሁን የከበረ ጸሎታችሁንም የተሰማ ያድርግላችሁ። አሜን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብርና ምስጋና ይግባው ዛሬም ዘወትርም ለዘላለሙ አሜን። አቡነ ዘበሰማያት